ቀጣዩ መርሃ ግብራችን የመጽሐፍ ቅዱስ ትምህርት ነው። እንድትከታተሉ እየጋበዝኩ ሐሳብ አስተያየቶቻችሁን በፌስቡክ በኢሜል አድራሻዎቻችን ወይንም ቅድስት ማርያም ገዳም ፊትለፊት ባለው በማህበሩ ህንጻ በአካል በመገኘት ልታደርሱን ትችላላችሁ። ከዚህ በፊት ያመለጣችሁን መርሃ ግብራት በዩቲዩብ እንድትከታተሉ እየጋበዝኩኝ ሰናበታለሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ እግዚአብሔር ቤተሰቦች የዚህ መርሃ ግብር ተከታታዮች እንደምን ሰነበታችሁ? ባለፈው ክፍል 10 ተመልክተን ነበር ያቆምነው። ክፍል 10 የሁለተኛውን ቀን ፍጥረት ነበር የተመለከትነው። የሁለተኛው ቀን ፍጥረት በምድር ላይ እጅግ በጣም ዙሪያዋን ከቧትና ሸፍኗት ጨለማን በጥልቁ ላይ ነበር እስኪባል ድረስ ምድርን ጨለማ አልብሷት የነበረውን ውሃ ከሁለት ከፍሎ የተወሰነውን ከጠፈር በላይ ሌላውን ደግሞ በዚህ ምድር ላይ ማድረጉን በሁለቱ መካከል እንደ ድንበር እንደ መጋረጃ ጠፈር ማድረጉንና ጠፈር ደግሞ በላይ እሱ ባወቀ የሰቀለውን ውሃ የሚሸከም ጠንካራ ተሸካሚ አድርጎ መፍጠሩን ተመልክተን ነበር ያቆምነው። ስለዚህ በሁለተኛው ቀን የተሰራው ስራ ወይም የተፈጠረው ፍጥረት ምንድነው? ወይም እግዚአብሔር በሁለተኛው ቀን ያደረገው ምንድነው? ውሃውን በሁለት ቦታ መክፈል ነው። ከጠፈር በላይ እና እንደገና በዚህ ዓለም። ሶስተኛውን ቀን ፍጥረት ደግሞ ዛሬ እንጀምራለን። ክፍል 11 ከዚህ ከሶስተኛው ቀን ፍጥረት ነው የምንጀምረው። የሶስተኛው ቀን ፍጥረት ሁለት መልክ ያለው ነው። አንደኛው በምድር ላይ የነበረውን ውሃ ቦታ መስጠትና ከዚህ በኋላ ደግሞ ምድርን ወይም መሬትን ካዘጋጀ በኋላ ምድር በውስጧ እሱ ይፈጥራቸው ዘንድ እንደ መጽነስ ይዛቸው የነበሩትን ሕይወት ያላቸውን ነገሮች እንድታስገኝ ትእዛዝ መስጠት ነው። እንግዲህ የመጀመሪያው በመሬት ላይ የነበረውን ውሃ እንደገና አሁንም ቦታ መስጠት ነው። የመጀመሪያው እግዚአብሔር ያደረገው በሶስተኛው ቀን ኦሪት ዘፍጥረት ምዕራፍ 1 ቁጥር 9 ላይ ነው የሚጀምረው። ይሄ የሶስተኛው ቀን ፍጥረት ወይቤ እግዚአብሔር ለይትጋባ ማይ ዘመትተ ሰማይ ውስተ አሐዱ መካን ወያስተር የብስ ወኮነ ከማሁ። እግዚአብሔርም አለ ምን አለ? ከሰማይ በታች ያለው ውሃ በአንድ ስፍራ ይሰብሰብ የብሱም ይገለጥ። ወያስተር የብስ የብሱም ይገለጥ አለ። ወኮነ ከማሁ እንደዚሁም ሆነ ይላል። እግዚአብሔርን ከሰማይ በታች ያለው ውሃ በአንድ ስፍራ ይሰብሰብ የብሱም ይገለጥ አለ። ልክ እንዳለው እሱ እንደወደደው እንደፈቀደው ሆነ። እግዚአብሔርም የብሱን ምድር ብሎ ጠራው፣ የውሃ መከማቻውንም ባህር አለው። እግዚአብሔርም ያ መልካም እንደሆነ አየ ይላል። እንግዲህ ይሄ የመጀመሪያው ስራው ነው። በሶስተኛው ቀን ምድር ከውስጧ እጽዋትን ሕይወት ያላቸውን ነገሮች እጽዋትን በተለያየ ዝርያ ታስገኝ ከማለቱ በፊት ምድርን ለዚህ ዝግጁ የማድረግ የማሰናዳት ስራውን ነው ያስቀደመው። እንግዲህ የውሃዎች በአንድ ላይ መሰብሰብና የምድር መገለጥ ነው የመጀመሪያው ስራ ማለት ነው። በሁለተኛው ቀን ውሃውን ከሁለት እንደከፈለው ከጠፈር በላይና በዚህ ዓለም እንዳደረገው ተመልክተናል። በሶስተኛው ቀን ደግሞ በዚህ ዓለም ያለውን ውሃውን ቦታ ሊሰጠው ነው። አሁን በመሬት ላይ ውሃ ተኝቶ ስለነበረ መሬት ወይም ምድር አሁንም አትታይም ነበረ፣ በውሃ ተሸፍና ነበረ። አሁን ያን በመሬት ላይ የነበረውን ውሃ በአንድ ላይ ሊሰበስበው ነው። ስለዚህ በመሬት ላይ የነበረውን ውሃ በሙሉ ሰብስቦ አንድ ላይ ያደረገው በአንድ ላይ አከማቸው ማለት ነው። ለይትጋባ ማይ ውስተ ምዕላድሁ ውሃ ወደ መከማቻው ወደ መሰብሰቢያው ይሰብሰብ አንድ ላይ ይሁን አለ። ያን ጊዜ ውሃው በሙሉ ተሰብስቦ በአንድ ቦታ ሆነ። ውሃው የተሰበሰበበትን ቦታ ባህር አለው። ከዛ በኋላ ደግሞ የብሱን ደግሞ ምድር አለው። ወሰመዮ እግዚአብሔር ለየብስ ምድር፣ የብሱን ደረቁን ቦታ ማለት ነው መሬት ወይም ምድር አለው ይላል። እንግዲህ መሬት ልክ እንደተሸፈነ ሰው ፊቷ ተሸፍኖ ስለነበረ አትታይም ነበር። ምን ይኖርባት ምን አይኖርባት ምን ትሁን ምን አትሁን አትታይም ነበር። ስለዚህ በሶስተኛው ቀን ልክ መጋረጃን ገልጦ ከዛ ከመጋረጃው በስተጀርባ ምን እንዳለ እንደማሳየት ውሃውን ከመሬት ላይ አንስቶ የመሬትን ገጽ የመሬትን ፊት አሳየን ማለት ነው። መሬትን ፊቷን ገልጦ አሳየን።
እንግዲህ ያሰበውን ስራ ከመፈጸሙ በፊት ለስራው ስም እንደማይሰጥ ሰው ልክ እንደዛም ልክ አንድ ሰው ስራውን ሳይፈጽም ለስራው ስም እንደማይሰጥ የጥበብ ሰው እግዚአብሔርም የመሬትን ፊቷን ገልጦ ከማሳየቱ በፊት ስም አልሰጣትም ነበር። አሁን ግን ፊቷን ከገለጣት በኋላ ስም አወጣላት። እግዚአብሔርን የብሱን ምድር ብሎ ጠራው። ወሰማዩ እግዚአብሔር ለየብስ ምድር፣ የብሱን ደረቁን ቦታ ምድር ወይም መሬት ብሎ ጠራው ይላል። የውሃ መሰብሰቢያውንም ደግሞ ባህር አለው። አሁን ስም አወጣለት ተለይቶ ታውቋልና። ስለዚህ መሬት ተገለጠች፣ የምትታይ ሆነች። በመሬት ላይ የነበረው ውሃ ደግሞ ተሰብስቦ አንድ ቦታ ሆነ፣ ባህር ተባለ። አንድ ቦታ ሲባል ባህር ይገናኛል። ውቅያኖስ ወይም ባህር ውስጥ ለውስጥ ይገናኛል፣ በላይም ይገናኛል፣ በደንብ ይገናኛል ውሃ። ስለዚህ ያንን አንድ ላይ የተሰበሰበውን ውሃ ባህር አለው፣ መልክ ሰጠው ማለት ነው። እንግዲህ ምድር የተፈጠረችው በመጀመሪያው ቀን ነው ይታወቃል። በቀዳሚ ገብረ እግዚአብሔር ሰማይ ወምድር ተብሎ በመጀመሪያው ቀን ነው ምድር የተፈጠረችው። ግን እስከዚህ እስከ 3ኛው ቀን ድረስ ሕይወት አልሰጠችም፣ እጽዋትን አላስገኘችም። ምክንያቱም በውሃ ተሸፍና ስለነበረ አትታይም ነበረ። ስለዚህ ምድር ፍሬ እንድትሰጥ ሕይወት ያለው ነገር እንድታስገኝ በላያ ላይ ካለው ከሸፈናት እንዳትታይ ካደረጋት ጨለማ በላያ ላይ አለ ካሰኘባት ከውሃው መለየት ነበረባት። ስለዚህ ምድር እንድትታይ ከዛም ደግሞ ፍሬ እንድታስገኝ በላያ ላይ የነበረው ውሃ መነሳትና መገለጥ እንደነበረባት ሁሉ በሰውም እንደዚህ ነው። የሰው ሕይወት በላዩ ላይ ከተኛበት የኃጢአት ውሃ ካልተላቀቀ በስተቀር አይታይም። እንደገና ፍሬም አያፈራም። አይታይም ማለት በእግዚአብሔር ፊት አይገለጥም። ምክንያቱም እግዚአብሔር ፊት የሚገለጠው መልካም ሕይወት መልካም ፍሬ የሚያፈራ ስለሆነ። እንግዲህ መሬት ከተገለጠች በኋላ ነው እጽዋቱንም ሌሎችንም ብዙ አይነታውያን ፍጥረታትን ያስገኘችው። ሰውም የተቀበለውን ጸጋ ሲጠቀምበት ተግባር ላይ ሲያውለው ነው ይታያል የሚባለው ያን ጊዜ ነው። ፍሬ ያፈራል የሚባለው ያን ጊዜ ነው። ስለዚህ እግዚአብሔር በዚህ እያሳየን ነው ማለት ነው። አንድ ሊቅ ይህንን በተመለከተ ሲያብራራ ምን ይላል? ከሰማይ በታች በምድር ላይ ያሉትን ውሃዎች ማለትም በሰውነታችን ላይ ያሉትን ኃጢአቶችና ክፉ ነገሮች ከላያችን ላይ ካላስወገድን በስተቀር ደረቁ መሬታችን ወይም ሰውነታችን ሊገለጥና ሊታይ አይችልም። መልካሙን ስራችሁን አይተው በሰማያት ያለውን አባታችሁን እንዲያከብሩ ብርሃናችሁ እንዲሁ በሰው ፊት ይብራ የተባለውን መፈጸም አይቻለንም። መሬት ሰውነታችን ብርሃኑን ለማየት አይቻለውም። ደረቁ መሬት ውሃው ከላዩ ላይ ከተነሳለት በኋላ እንደ በፊቱ ደረቅ መሬት ሆኖ አልቀጠለም። እጽዋትንና አዝዕርትን ለመስጠት የሚችል ኋላም እንስሳትንና አራዊትን በየወገኑ ለማስገኘት የሚችል ሆነ። በእግዚአብሔር ምድር የሚል አዲስ ስም ተሰጠው፣ አሁን ለእግዚአብሔር የሚሆን ፍሬ ለማፍራት የሚችል ነውና ይላል። ስለዚህ በምድር ላይ እግዚአብሔር ያደረገው በእኛም ሕይወት የሚያደርገው ሊያደርግ የሚፈልገው እንደዚሁ መሆኑን በተግባር እያሳየን ነው ማለት ነው፣ ይህ ሊቅ እንዳብራራው። ስለዚህ ከላይ የተኛበትን የኃጢአት ውሃ የሚያስወግድ ሰው ይገለጣል። እንግዲህ በቅዱስ መጽሐፍ ውሃ በኃጢአት በመከራ ተመስሎ ተገልጿል። እንግዲህ ውሃ ለመልካምም ነገር ምሳሌ ሊሆን ይችላል። ምሳሌ አንድን ነገር ለማስረዳት ጥቅም ላይ የሚውል እንጂ ከሚመሰልለት ነገር ጋር ቋሚ ግንኙነት ባህሪያዊ ግንኙነት ያለው ነገር አለ። ይሄ ነገር ለዚህ ተመስሏልና ለሌላ ምሳሌ አይውልም ተብሎ የሚገደብ ነገር አለ። ስለዚህ ውሃ በብዙ ነገር ተመስሏል። አንዱ ከተመሰለበት ውሃ በኃጢአት በሚከብድ ፈተና ሸክም በሚሆን ላይ በሚጫን ነገር አይነት ተመስሏል። ለምሳሌ መዝሙር 68 ላይ ዳዊት ምን ይላል? አድነኒ ዚዮስ መመጽሐኒ ማእስከ ነፍሴ ሊውጠኝ ቀርቧልና አድነኝ፣ ውሃ ሊውጠኝ ቀርቧልና አድነኝ፣ ወደ ጥልቁም ቀረብኩ ኃይልም የለኝም ከዛ መውጣበት ይላል። ይህ እንግዲህ ኃጢአት ሊውጥ ሊያሰጥም ሲቀርብ ኃይል አጥተን በምንደክም ጊዜ ወደ እግዚአብሔር የሚቀርብ ጸሎት ጩኸትን ነው ዳዊት የሚነግረን። በመዝሙር 143 ላይም አድነኒ ወባልሃኒ እማይ ብዙ ይላል፣ ከብዙ ውሆች አድነኝ ይላል። እንግዲህ ይሄ ውሃ በላያችን ላይ ልክ መሬትን ውሃ ተጭኗት ሳለ የማትታይም ፍሬ ማፍራት የማትችልም እንደነበረ ውሃ ኃጢአት በላያችን ላይ ሲጫነን መታየትም አንችልም ፍሬ ማፍራትም አንችልም እና ያን የሚያሳይ ነው። ከላይ ላይ የተኛበትን የኃጢአትን ውሃ በንስሐ በሚስጥራት የሚያስወግድ ሰው ግን መጀመሪያ ይገለጣል። መሬት ውሃ ከላይ ላይ ሲነሳላት መጀመሪያ ታየች። ለዚህ ነው እግዚአብሔር ወሰማዮ እግዚአብሔር ለየብስ ምድረ የብሱን እግዚአብሔር ምድር አለው ይታያልና ደረቅ መሬት ሆኗልና ደረቅነቷ ታየ። ከኃጢአት ውሃ በንስሐ የሚነጻ የሚደርቅ ሰው መጀመሪያ የሚሆነው ምንድነው? በእግዚአብሔር ፊት ይታያል፣ ይገለጣል። መታየት ማለት ቀድሞ እግዚአብሔር የማያውቀው ሆኖ ኋላ ይታያል ማለት አለ። በእግዚአብሔር ፊት የሚታየው
ንስሐ የገባ ሰው መልካም ስራ የሚሰራ ሰው ስለሆነ ነው። እግዚአብሔር አሁን በብሉይ ኪዳን ብዙ ጊዜ ደጋግሞ በፊቴ ልትታዩ ስትመጡ ይላል። በኦሪት ዘጸአት ምዕራፍ 34 ቁጥር 20 ላይ ምን ይላል? በፊቴም አንድ ሰው ባዶ እጁን አይታይ ይላል። አሁን ለእግዚአብሔር ምንም እሱ ያልፈጠረው አዲስ ነገር ልናመጣለት አንችልም። ለእግዚአብሔር የምንጨምርለት የምንቀንስለት፣ ብናመጣ የምንጨምርለት ባናመጣ የምናጎልበት ነገር ኑሮ አይደለም። በፊቴ ማንም ሰው ባዶ እጁን አይታይ የተቆመ ራቀ ከቅድመ እግዚአብሔር የሚለው ባዶ ሆነ አትምጣ ማለት ውሃ እንደተኛብህ የማትታይ ሆነ አትምጣ ነው። ኃጢአት እንደተኛብህ የማትታይ የተሰወርክ ያልተገለጥ ሆነ አትምጣ ነው። በላይ ላይ ከተኛው ውሃ ነፃ ሆነ ውሃውን አራግፈህ ማለትም ኃጢአትህን አስወግደህ ተገልጠህና ማለት ነው። በእግዚአብሔር ፊት የሚታየው እንዲህ ያለው ስለሆነ ምድር አትታይም ነበር የተባለችው በውሃ በመሸፈኗ ብቻ ሳይሆን ፍሬም ያልሰጠች እጽዋት ያልበቀሉባት ባዶ ስለነበረችም ነው። ስለዚህ ምድር የምትታይ ትሆን ዘንድ ለታብቁል ምድር ሳይረ አለ። በእግዚአብሔር ፊት የሚታየው ቅድም እንዳልነው መልካም ፍሬ ያለው ነውና እግዚአብሔር የሚያየው ቅዱሳኑን ጻድቃኑን ነው። እሱን የሚወዱ በንስሐ ውሃ የታጠቡ በላያቸው ላይ የተኛባቸውን ውሃ በንስሐ ያራገፉ ደረቅ መሬት የሆኑትን ነው እግዚአብሔር የሚያየው። ለዚህ ነው አዕይንቲሁ ለእግዚአብሔር ሀበ ጻድቃን ነው የሚለው። እግዚአብሔር ወደ አይኖቹ ወደ ጻድቃን ናቸው ይላል። የምህረት አይኖቹ ነው እንጂ ይህ ማለት እግዚአብሔር እንደኛ ያለው አይን ኑሮት እንዲትክ ብሎ ያል ማለት አለ። እግዚአብሔር ግን ሰው አይኑ ወደሚወደው ወደሚፈቅደው እንደሆነ ሁሉ በፊቱ የሚታዩት የሚያያቸው ወዳጆቹን ቅዱሳን ነው። ለዚህ እኮ ነው አላውቃችሁም ይላቸዋል የሚለው እኮ እግዚአብሔር በፍጥረት የማያውቃቸው ሆኖ አይደለም፣ አልተገለጡም ነው። ከውሃ አልነጹም። በላያቸው ላይ የተኛውን የኃጢአት ውሃ በንስሐ ስላላስወግዱ እንደሌሉ ያደርጋቸዋል። በፊቱ አልተገለጡም ማለት ነውና የመጀመሪያው መገለጥ ነው። በእግዚአብሔር ፊት ሰይጣን ቀርቦ ዓለምን ምድርን ዞርኳት ብሎ በተናገረ ጊዜ እግዚአብሔር ሰይጣንን የጠየቀው አንድ ጥያቄ ቢኖር ምን ነበር? ወዳጄን ኢዮብን ተመለከትከውን የሚል ነው። እንግዲህ በምድር ላይ ከነበሩት ብዙ ሰዎች መካከል እግዚአብሔር ቀድሞ ያየው ኢዮብን ነው ማለት ነው። እንግዲህ መገለጥ ማለት ይሄ ነው። እንደ ኢዮብ ያሉ የእግዚአብሔር ወዳጆች በእግዚአብሔር ፊት የተገለጡ ናቸው። ከዛ በተቃራኒ የኃጢአት ውሃ የተኛባቸው ደግሞ በእግዚአብሔር ፊት ያልተገለጡ ናቸው። ስለዚህ በላያችን ላይ የኃጢአት ውሃ ተኝቶብን ከሆነ በእግዚአብሔር ፊት እንድንገለጥ ውሃውን በንስሐ ማስወገድ ከላያችን ላይ በፀሐይ ሙቀት በሚስጥራት በጸጋ እግዚአብሔር በንስሐ ውሃውን ማትነን ማስወገድ ማድረግ የመጀመሪያው ተግባር ሊሆን ይገባል ማለት ነው። እንግዲህ ምድር ከዚህ በኋላ ነበር ሕይወት ያላቸውን ነገሮች ማስገኘት የቻለችው። ልክ እንደዚሁም በላይ ላይ የተኛበትን ውሃ በንስሐ በሚስጥራት በቅዱስ ሥጋው በክቡር ደሙ የሚያስወግድ ሰው ልክ እንደ መሬት ፍሬ ማፍራት የሚችል ይሆናል ማለት ነው። ስለዚህ ፍሬ ለማፍራት ከክፉ ምኞቶች ውሃ መለየትና መድረቅ ያስፈልጋል። ፍሬ እንዳናፈራ የሚያግደን በላያችን ላይ የተኛብን የኃጢአት ውሃ ብቻ ነው፣ ሌላ ምንም ነገር አይደለም። በሰዎችና በሰዎች መካከል ያለው ልዩነት ይሄ ነው። በቅዱሳንና ቅዱሳን ባልሆኑ በጻድቃንና ጻድቃን ባልሆኑ ፍሬ በሚያፈሩና ፍሬ በማያፈሩ ሰዎች መካከል ያለው ልዩነት ይሄ ነው። ጻድቃን ቅዱሳን የምንላቸው ሰዎች ናቸው። ኤልያስ እንደኛ ሰው ነበር እንደተባለው እንደኛ የሚራቡ የሚጠሙ የሚደክሙ የሚያዝኑ የሚተክዙ እኛ የሚሰማን ስሜት ሁሉ የሚሰማቸው ሰዎች ናቸው። የተለዩ ፍጥረታት አይደሉም። ቅዱስ ጳውሎስ እንዳለው የሚደክም ማን ነው? እኔ አልደክምም ምን አለ? የሚያዝን ማን ነው? እኔስ አላዝንም ምን አለ? ኤልያስ እንደኛ ሰው ነው እንደተባለ ቅዱሳን ሁሉ እንደኛ ሰዎች ናቸው። ግን ልዩነቱ ምንድነው? በላያቸው ላይ የተኛውን ውሃ የኃጢአት ውሃ አስወገዱ። ስለዚህ በእግዚአብሔር ፊት መገለጥ ቻሉ፣ ፍሬ ማፍራት ቻሉ። በአንጻሩ ይሄ ያልተፈጸመልን ደግሞ በላያችን ላይ የተኛውን የኃጢአት ውሃ ገና አላደረቅንም ማለት ነው። ስለዚህ እንግዲህ በመሬት ላይ የነበረውን ውሃ እግዚአብሔር ማድረቁ ይሄንን ያስተምረናል ማለት ነው። መገለጥ ፍሬ ማፍራት የምንችለው ከዚህ በኋላ ነው። ይህንን በላያችን ላይ የተኛውን የኃጢአት ውሃ የምኞት ውሃ እንዲህ ያሉት ነገሮች ሳናደርቅ በእግዚአብሔር ፊት መታየት መገለጥ አንችልም። እግዚአብሔር የሚያውቀን ልንሆን አንችልም። ፍሬ ለማፍራት የተዘጋጀ ልንሆን አንችልም። ከዚህ በኋላ ነበር እግዚአብሔር ውሃውን በመሬት ላይ የነበረውን ውሃ ከለየው በኋላ ካደረቀው ከለየው በኋላ ቦታ ከሰጠው በኋላ መሬት ደረቀች፣ የብስ ሆነች። ከዚህ በኋላ ስም ሰጣት፣ አዲስ ስም አወጣላት። ከዛ በፊት በማትጠራበት ወሰማዩ እግዚአብሔር ለየብስ ምድረ እግዚአብሔር የብሱን ምድር አለ ይላል። እንግዲህ ከኃጢአት በንስሐ የተለዩ ፍሬ ያፈሩ ሰዎች አዲስ ስም ይወጣላቸዋል። እግዚአብሔር በቅዱሳት መጻሕፍት ለብዙ ወዳጆቹ አዲስ ስም አውጥቶላቸዋል። እንደምናውቀው ለአብርሃም ቀድሞ የነበረው ስሙ አብርሃም ነበረ። አብርሃም ማለት አባት ዝም ብሎ ማለት ነበር፣ ወይም የጥቂቶች አባትም ማለት ነበረ። አብርሃም የብዙዎች አባት የምእመናን የአማንያን አባት
የሚያምን ሁሉ አባት ተባለ። ሳራም ቀድሞ ስሟ ሶራ ነበረ፣ ሳራ ተባለ። ያዕቆብ እስራኤል ተባለ። እንደዚህ እግዚአብሔር በብሉይ ኪዳንም በአዲስ ኪዳንም ስማቸውን የቀየረላቸው ብዙዎች አሉ። ስምዖንን ጴጥሮስ አለው። እንደዚህ እንደሚለው ማለት ነው። ስለዚህ ከክፉ ነገር የተለዩ መልካም ለመስራት ፍሬ ለማፍራት የተዘጋጁ መሬቶች ምድር ይባላሉ። አዲስ ስም ይወጣላቸዋል። በቤተክርስቲያናችን ሰው ሲጠመቅ አዲስ ስም የሚወጣለት ለዚህ ነው። ምክንያቱም ፍሬ ለማፍራት የእግዚአብሔር ምድር የብስ ሆኗል፣ ምድር ሆኗልና። ሲመነኩስ አዲስ ስም ይወጣለታል። ጳጳሳትም ሲሆኑ አዲስ ስም ይወጣላቸዋል። ይሄ ሁሉ የሚያሳይ ለአዲሱ ፍሬ ከሌላ ነገር ተለይቶ ለእግዚአብሔር ፍሬ ለማፍራት መዘጋጀትን፣ ከውሃ መድረቅን ለፍሬ መዘጋጀትን የሚያሳይ ስለሆነ ነው። እንግዲህ ከዚህ በኋላ ነበር መሬት ፍሬ ለማፍራት ሕይወት ለመስጠት ዝግጁ የሆነችው። እንግዲህ በመሬት ላይ የነበሩት ውሃዎች ወደ አንድ ቦታ ከመሰብሰባቸው በፊት ትኩስ ውሃዎች ወይንም ጨዋማ ያልሆኑ ውሃዎች ነበሩ። ልክ ዛሬ በምንጭ በወራጅ ውሃ እንዳለው አይነት ውሃ ፍሬሽ ወተር እንደሚባለው ትኩስ ውሃዎች ነበሩ። ጨዋማ ያልሆኑ የማይመሩ የማይጎመዝዙ መልካም ውሃዎች ነበሩ። ወደ አንድ ቦታ ከተሰበሰቡ በኋላ ነው ጨዋማ የሆኑት። ይህንን ብዙ የቤተክርስቲያን አባቶቻችን ገልጸዋል። ለምሳሌ ቅዱስ ኤፍሬም ሶርያዊ ኦሪት ዘፍጥረትን በተረጎመበት ድርሰቱ ላይ እንዲህ ይላል። በትርጓሜው ላይ በመሬት ላይ የነበሩት ውሃዎች ጨዋማ አልነበሩም። መሬት ላይ ሳሉ ጨዋማ አልነበሩም። እነዚያ ውሃዎች በምድር ገጽ ላይ እንደ ጥልቅ የነበሩ ቢሆኑም እንኳ ገና ባህሮች አልነበሩም። በአንድ ላይ ከመሰብሰባቸው በፊት ጨዋማ ያልነበሩት እነዚህ ውሃዎች ጨዋማ የሆኑት በባህር ውስጥ ከተሰበሰቡ በኋላ ነበረ። ምድር ከእነርሱ ትጠጣ ዘንድ በእርሷ ላይ ወዲያና ወዲህ ሲንቀሳቀሱ ሳሉ ጣፋጮች ነበሩ። ሆኖም በሦስተኛው ቀን ወደ ባህር በተሰበሰቡ ጊዜ ጨዋማ ሆኑ ይላል። ይህም አንድ ላይ ከመሰብሰባቸው የተነሳ የረጉና የማይንቀሳቀሱ እንዳይሆኑ እና መጠናቸው ሳይጨምር ወደ እነርሱ የሚገቡትን ወንዞች ይቀበሉ ዘንድ ነው። ስለዚህ በአንድ ላይ ሲሆኑ ሲረጉ እንዳይበላሹ ጨዋማ የሆኑት በተገቢ ሁኔታ እንዲኖሩ ነው። አለዛ ጨው ልክ አንድ ነገር እንዳይበላሽ ኬሚካል እንደመጨመር ማለት ነው። እንግዲህ ጨው የተለያዩ ነገሮች እንዳይበላሹ በተለይ የተለያዩ ኬሚካሎች ከመምጣታቸው በፊት ነገሮች እንዳይበላሹ ጥቅም ላይ ይውል ያገለግል የነበረው ጨው እንደሆነ ለብዙ ዘመናት ይታወቃል። ስለዚህ እግዚአብሔር በባህር የተሰበሰቡትን የውቅያኖስ የባህር ውሃዎች ጨዋማ ያደረጋቸው እንዳይበላሹ አንድ ላይ ከመሰብሰባቸው የተነሳ እንዳይበላሹ ነው ይላል። ስለዚህ እግዚአብሔር ባወቀ ጨዋማ እንዲሆኑ ያደረጋቸው በአንድ ላይ ከተሰበሰቡ በኋላ ነው። ይህም እርግት ብለው እንዳይበላሹ ወዲያ ወዲህ የማይንቀሳቀሱ እንዳይሆኑ ነው። ምክንያቱም እንደዛ ባይሆኑ ኖሮ ሕይወት አይኖርባቸውም ነበረ። ስለዚህ ለዚህ ነው ጨዋማ ያደረጋቸው እግዚአብሔር ለዚህ ነው ይላል። እንግዲህ ውሃ መጀመሪያ ሲፈጠር ጣፋጭ ነበር። በኋላ ግን ወደ ባህር ሲሰበሰብ ጨዋማ ሆነ፣ ጣፋጭነቱን አጣ። እንግዲህ ይህም በሊቃውንተ ክርስቲያን አተረጓጎም በምድር ላይ ሳለ ጣፋጭ የነበረው ጨዋማ ያልነበረው ውሃ ወደ ባህር ሲሰበሰብ ጨዋማ መሆኑ በኋላ በመልካም ሁኔታ ልክ እንደ ምንጩ እንደ ወራጁ ውሃ ሕይወትን የሚሰጥ ጣፋጭ የሆነ ትኩስ ውሃ ፍሬሽ ወተር ሆኖ ሳለ በኋላ አንድ ላይ ሲሰበሰብ ጨዋማና ለመጠጣት የሚያስቸግር መሆኑ ሰው በመልካም ሁኔታ ተፈጥሮ ሳለ በኋላ በራሱ ምርጫና ኃጢአት የሚበላሽ እንደ ጨው የሚመር የሚኮመጥጥ ወይም የሚጎመዝዝ ሕይወት እንደሚኖረው የሰውን ሁኔታ ቀድሞ የሚያመለክት ነበረ ይላሉ። እንደዚሁም ደግሞ የባህር አለመርጋት የሰውን ኖላዊነት የሚያመለክት ነው። ውሃ እንግዲህ እንደሚታወቀው በባህሩ አይረጋም። አንድ ቦታ ላይ እንዲጸንቶ የሚቀመጥ አይደለም። እግዚአብሔር ውሃን እንዲህ ባለ ሁኔታ ወደ አንድ እንዲሰበሰብ ሲያዘው ውሃን እንዲህ ባለ ሁኔታ ነው የፈጠረው እና ይህም የውሃ ወላዋይነት በሰው ዘንድ ያለን አለመርጋት የሰውን ወላዋይነትም ያመለክታል። በውሳኔ የማይጸና ወይም በአቋሙ የማይጸና ወይም በጀመረው ጸንቶ የማይቀጥል ሰው በውሃ ይመሰላል። ውሃ ሁልጊዜ አይጸናም፣ ወዲህ ወዲያ እንዲህ ሲማታ ነው እንጂ አንድ ነገር ላይ ጸጥ አይልም። እንደዚህ የሚወላውል ሰው በውሃ ይመሰላል። ሮቤልን አባቱ ያዕቆብ በውሃ መስሎታል። ያዕቆብ ወይም እስራኤል የተባለው ያዕቆብ ሁሉንም ልጆቹን ጠርቶ በመንፈሰ ትንቢት ወደፊት ስለሚሆኑት ከባለፈውና ካለው ሁኔታቸው ተነሱ ወደፊት ስለሚሆነው በመንፈሰ ትንቢት ሲነግራቸው ኦሪት ዘፍጥረት ምዕራፍ 49 ቁጥር 3 እስከ 4 ላይ ሮቤልን እንዲህ ብሎታል። ሮቤል አንተ በኩር ልጄና ኃይሌ የጉብዝናዬ መጀመሪያ ነህ፣ እንደ ውሃ የምትዋልልህ አለቅነት ለአንተ አይሁን ብሎታል። ሮቤል አንድ በደል በድሏል፣ አንድ ኃጢአት ሰርቷል። በዚህ ምክንያት ሮቤል ብኩርናውን ተነጥቋል።
በብሉይ ኪዳን የመጀመሪያ የሚወለደው በኩሩ 2 እጥፍ ከሌሎቹ ልጆቹ በተለየ 2 እጥፍ የመውረስ መብት ነበረው። ልክ እንደ ምክትል አባት ነበረ ቤተሰብን በማስተዳደር። ያን ሁሉ ተነጥቆ ይህን ብኩርና ለአንተ አይሁን ተብሎ ብኩርናው ለዮሴፍ ተሰጥቷል እና ብኩርናውን የነጠቀበትን ምክንያት ሲናገር እንደ ውሃ የምትዋልል ነህ ብሎታል። ሮቤል የዋለለ አይምሮ ያልጸና ስለሆነ ነው ወደ አንድ ኃጢአት ወድቆ በዛ ምክንያት ብኩርናውን ያጣውና የውሃ መዋለል እንደዚህ በአቋም የማይጸኑ የሚዋልሉ አንዴ ወደ ኃጢአት፣ አንዴ ወደ ጽድቅ፣ አንዴ ወደ እውነት፣ አንዴ ወደ ሐሰት፣ አንዴ ወደ ጥቡዕነት፣ ወደ ጀግንነት፣ አንዴ ደግሞ ወደ ፍርሃት የሚዋልሉ ሰዎችን ያመለክታል። እንግዲህ ውሃን እንዲህ ባለ ሁኔታ ፈጥሮታል። ቅዱስ ባስልዮስ ዘቂሳርያ እንዲህ ብሎ ያብራራል። ከሰማይ በታች ያለው ውሃ በአንድ ስፍራ ይሰብሰብ ብሎ ካዘዘው አምላካዊ ትእዛዝ የተነሳ ምድር መጋረጃዋ እንደተገለጠለት ፊት ታየች። ከዚህ የእግዚአብሔር ትእዛዝ የተነሳ መፍሰስ የውሃ ባህሪ ሆነ። ለዚህ ትእዛዝ በመገዛትም ማያት ሁልጊዜ ያለማቋረጥ ይፈሳሉ ይላል። ስለዚህ መፍሰስ ከፍ ካለው ቦታ ዝቅ ወዳለው ቦታ መፍሰስ የውሃ ባህሪ የሆነው ከዚህ አምላካዊ ትእዛዝ የተነሳ ነው። ውሃ ወደ አንድ ቦታ ይሰብሰብ ካለው አምላካዊ ትእዛዝ የተነሳ ነው ይላል። ወደ መዳረሻቸው ያለ ድካም ይፈሳሉ። እዚያ ከደረሱ በኋላም በዚያ ይኖራሉ። ፈሳሾች ሁሉ ወደ ባህር ይሄዳሉ፣ ባህሩ ግን አይሞላም። ፈሳሾች ወደሚሄዱበት ስፍራ እንደገና ወደዛ ይመለሳሉ እንደተባለ መክብብ 1:7 ያለውን ጠቅሶ ባህሩም ጸንቶ የሚኖረው ውሃ በአንድ ስፍራ ይሰብሰብ ብሎ ከተነገረው አምላካዊ ትእዛዝ የተነሳ ነው ይላል ቅዱስ ባስልዮስ። ከዚህ ላይ ይቀጥልና ቅዱስ ባስልዮስ አንድ ነገር ያብራራል። እንዴ ውሃ ጥንቱን ሲሆን ከፍ ካለ ቦታ ዝቅ ወዳለ ቦታ መፍሰሱ የታወቀ ነው። ለምንድን ነው ቅዱስ መጽሐፍ ይህንን እንደ ልዩ የእግዚአብሔር ትእዛዝ አድርጎ ለይትጋባ ማይ ውስተ ምዕላዱ ውሃ ወደ አንድ ቦታ ይሰብሰብ ብሎ አዘዘ የሚለውን እግዚአብሔር ለምንድን ነው እንደ ልዩ ነገር አድርጎ የሚናገር ወይም እንደ ትእዛዝ አድርጎ የሚናገረው? ለምንድን ነው? ጥንቱንስ ውሃ መፍሰስ የባህሪው አይደለም ወይ? ይሄ ምን አዲስ ትእዛዝ ያስፈልገዋል ብሎ የሚጠይቅ ሰው ቢኖር ብሎ ይህንን ሐሳብ በተመለከተ እንዲህ ሲል ያብራራል ቅዱስ ባስልዮስ። የውሃ ተፈጥሯዊ ዝንባሌ የሆነውን ወደ ታች መፍሰስ መጽሐፍ ቅዱስ ለምን የእግዚአብሔር ትእዛዝ አድርጎ አቀረበው ብሎ የሚጠይቅ ይኖር ይሆናል አለ። ውሃ በባህሪው ይህ ዝንባሌ የነበረው ቢሆን ኖሮ ወደ አንድ ቦታ ይሰበሰቡ ዘንድ ለውሆች የተሰጠው ትእዛዝ አላስፈላጊ በሆነ ነበረ። ሆኖም ይህን ጥያቄ ለሚጠይቅ ሰው እንዲህ እንለዋለን። ውሃ የሚዋልልና ወዲህ ወዲያ የሚል መሆኑን በተፈጥሮ ወደ ታች የሚፈስና ባዶ ቦታ ወዳለበት የሚገባ መሆኑን ይህንና የመሳሰለውን የውሃን አፈሳሰስና እንቅስቃሴ ደህና አድርገህ ያወቅከው ከእግዚአብሔር ትእዛዝ በኋላ ነው። ሆኖም እግዚአብሔር እንዲህ እንዲሆን የሚያደርገውን ትእዛዙን ከመናገሩ በፊት ውሃ ምን አይነት የእንቅስቃሴ ዝንባሌ እንደነበረውና ለመንቀሳቀስ ምን ኃይል እንደነበረው ግን አንተም አታውቅም፣ ከሌላ ከሚያውቅም ፈጽሞ አልሰማኸውም። የእግዚአብሔር ድምፅ ለፍጥረቱ የሰጠው ትእዛዝ ከዚያን ጊዜ ጀምሮ የወደፊት አኳኋናቸውን ወሰነላቸው ይላል። ስለዚህ ውሃ ከላይ ወደ ታች ከፍ ካለ ቦታ ዝቅ ወዳለ ቦታ መፍሰስና ዝቅ ያለ ቦታ ከዛ በታች የሚወረድበት የሌለ ቦታ ሲያገኝ እዛው መከማቸቱ መሰብሰቡ በዚህ ቀን እግዚአብሔር ካዘዘው ትእዛዝ የተነሳ ያገኘው ባህሪው ነው እንጂ ቀድሞ በራሱ ያገኘው የነበረው ባህሪው አይደለም ብሎ ያብራራል ቅዱስ ባስልዮስ። እንግዲህ ውሃን ወደ ባህር ሲጠቀልለውና በአንድ ላይ ሲያስቀምጠው አንድ ላይ ሲሰበስበው ለሰው ጥቅም እንዲሆኑ ደግሞ በምድር ላይ ጥቃቅን የሆኑ ውሃዎችን ትቷል። ወንዙን፣ ምንጫ ምንጩን፣ ወንዛ ወንዙን ከዛም ከፍ ያሉትን ደግሞ ኩሬዎቹን፣ ሐይቆቹንና መለስተኛ የሆኑ ባህሮችን በምድር ላይ ትቷል። እነዚህም ደግሞ ለሰው ጥቅም እንዲሆኑ ልክ አባቶቻችን ይህንን ሲያብራሩ በምን ይገልጹታል? ለምሳሌ ጠላ ሲጠመቅ በበርሚል ወይም በጋን ከሚቀመጠው ባለፈ በብርጭቆ በኩባያ እንዲህ ባሉ በጥቃቅን ዕቃዎች ትንሽ የሚቀማመሱ ሊቀመጥ ይችላል። በዚህ ዓለም ያለው ውሃ እንደዛ ነው። በውቅያኖስ የተሰበሰበው ልክ በበርሜል ወይም በጋን እንደተቀመጠው ውሃ ጠላ አይነት ነው። በዚህ ዓለም ደግሞ ያሉት ውሃዎች ልክ በኩባያ በብርጭቆ በጥቃቅን ዕቃዎች እንደሚቀመጡ ነው። ለእኛ ጥቅም የሆኑ ዘንድ ምንጫ ምንጮችን ወንዛ ወንዞችን በዚህ ምድር ላይ ትቷቸዋል። ከዚህም ጋር ደግሞ መሬትን ያደረቀቻት ፀሐይ ናት። ስለዚህ ፀሐይ መሬትን ያደረቀቻት ፀሐይ ናት የሚል እንዳይኖር መሬትን ያደረቀው ራሱ እግዚአብሔር መሆኑ ይገለጽ ዘንድ ይሄውም ለእኛ ጥቅም ሁሉንም ነገር ለፀሐይ እንዳንሰጥ ፀሐይ ከመፈጠሯ በፊት ነው መሬትን እሱ ባወቀው ውሃውን መልክ አስይዞ በላይ ላይ የነበረውን ውሃ ወደ አንድ ላይ ሰብስቦ በባህር በውቅያኖስ አንድ ላይ ሰብስቦ መሬት ተገልጣ እንድትታይ ደርቃ እንድትታይ ምድርም እንድትባል አድርጎ ያሳየው በዚህ በሶስተኛው ቀን ነው ማለት ነው ከፀሐይ መፈጠር በፊት። ለምን ሁሉንም ነገር ለፀሐይ የሚሰጡ ፀሐይን የሚያመልኩ ሰዎች ምክንያት እንዳያገኙ
መሬትን ያደረቀቻት ፀሐይ ናት፣ በምድር ላይ ሕይወት እንዲኖር ያደረገችው ፀሐይ ናት የሚሉ ፀሐይን የሚያመልኩ የተሳሳቱ ሰዎች ለስህተታቸው ምክንያት እንዳያገኙ ስህተታቸው ስህተት መሆኑ እንደዛ የሚለው አስተሳሰባቸው ስህተት መሆኑን እንዲረዱ ነው። እግዚአብሔር ሁሉ ነገር የሚያደርገው ለሰው ካለው ልዩ ጥንቃቄና እንክብካቤ የተነሳ ስለሆነ ስለዚህ ከፀሐይ መፈጠር በፊት መሬትን አድርቆ አሳየን። እግዚአብሔር ያ መልካም እንደሆነ አየ ይላል። መሬት አሁን ውሃ ተከፍሎ ወደ ባህር ተሰብስቦ መሬትም ደርቃ ዝግጁ ሆና በዚህ ሁኔታ ሲያያት እግዚአብሔር ያ መልካም እንደሆነ አየ ይላል። እንግዲህ አንድ ነገር ሰርቶ ከዛ በኋላ ውጤቱን ሳይ እንደሚደሰት ሰው ማለት አይደለም። በእኛ አረዳድ መጠን እየነገረን ነው እግዚአብሔር እንጂ እግዚአብሔር የሥራውን መልካምነት የሚመዝነው ከተሰራ በኋላ ውጤቱን ተመልክቶ አይደለም። የመልካምነትና የውበት ሐሳቡም እንደኛ አይነት አይደለም። እርሱ መልካም የሚለው እርሱ ለፈጠረበት ዓላማና ሐሳብ ተገቢና ተስማሚ የሆነውን ነው። ስለዚህ እርሱ የፈጠራቸው ፍጥረቶች እያንዳንዳቸው ለአጠቃላይ ሆነ ለዝርዝር ዓላማው ተስማሚና ተገቢ ስለሆኑ መልካም ይላቸዋል ይላል ቅዱስ ባስልዮስ። ስለዚህ እግዚአብሔር መልካም ያለው ለአጠቃላይ አሰራሩ እንዲሁም ለዝርዝሩም ለአጠቃላይም ተስማሚ ተገቢ ሆነው መሆናቸውን ስለሚያልቅ መልካም ብሎ እግዚአብሔር ገልጿል። መልካም እንደሆነ አየ ማለት አስቀድሞ ያውቀው የነበረው መልካምነት አየ ወይም አዲስ ነገር ተረዳ ማለት አይደለም። በእግዚአብሔር ዘንድ አዲስ መልካም ነገር የለም፣ ያልታወቀ ያልተለየ ምንም ነገር የለም። ስለዚህ መልካምነቱ ለኛ እየገለጠ ነው። መልካም ነው እያለ እየነገረ እያስተዋወቀን ነው ማለት ነው። አንድን የተሰራ ስራ ከፊት እየቀደመ እንደሚያስተዋውቅ ሰው ይሄ እንዲህ ነው፣ ይሄ እንዲህ ይባላል፣ ይሄ ለዚህ ጥቅም ይውላል እያለ እንደሚያስተዋውቅ ሰው እግዚአብሔር ፈጥሮ እያስተዋወቀ ነው። ስለዚህ መልካም መሆኑን እየነገረን ነው ማለት ነው። እንዲሁም ደግሞ ባርኮም እንደመስጠት ነው። መልካም ነው ሲል ይሄ ቡራኬም ነው። ባርኮ መርቆ እንደመስጠት መልካም መሆኑን እርሱ ባይነግረን እኛ ልናውቅ አንችልምና። ስለዚህ የፍጥረት ውበቱ እግዚአብሔር በፈጠረበት ሀልዎቱ ሲኖር በዛው ሲቀጥል መሆኑን እያስተማረን ነው ማለት ነው። ስነ ፍጥረትን ጠብቁት፣ አታበላሹት፣ ውበቱ ይሄ ነው እያለን ነው። እንግዲህ ሰው በዚህ እግዚአብሔር በፈጠረው ስነ ፍጥረት የሚባለው ለዚህ ውብ ፍጥረት ማለት ነው። ስለዚህ እግዚአብሔር የፈጠረው መልካም ነው የሚለው ለዚህ ስነ ፍጥረትን ማዛባት በስነ ፍጥረት ውበት ውስጥ ጣልቃ መግባት ምን ያህል ዋጋ እንደሚያስከፍል ዛሬ የዓለም ሊቃውንት ሳይቀሩ ተረድተው እየተጨነቁበት ያለ ሁኔታ ነው። የዓለም ሙቀት መጨመር እጅግ በጣም አሳሳቢ ደረጃ ላይ እንደደረሰ እየተነገረ ነው። እጅግ በጣም አሳሳቢ የሆነ ደረጃ ላይ ደርሷል ነው የሚባለው። በዚህ ሁኔታ አሁን በዓለም ላይ ያለው ይሄ የተለያዩ በካይ ጋዞች መለቀቅ አሁን ባለበት ሁኔታ ለተወሰኑ በጣም ለጥቂት ዓመታት እንኳን ከቀጠለ ምድራችን እጅግ በጣም አሳሳቢና አደገኛ የሆነ የአየር ንብረት መዛባት ይደርስባታል እየተባለ በጣም እየወተወቱ ነው የዚህ ባለሙያዎች። ይሄ ከምን የመጣ ነው? ስነ ፍጥረትን ባለበት ውበት ካለመተው፣ በስነ ፍጥረት ውበት ላይ ጣልቃ ገብቶ ጠባሳ ከመፍጠር የሚመጣ ነው። ከላይ በሳተላይት የሚነሱ ፎቶዎች ያሳያሉ እንደሚባለው ምድር በጣም ልክ ገጽታው በተጎዳ ሰው ፊት በጣም ተጠባሳ ተጎድታ ትታያለች እያሉ ነው። ይሄ እግዚአብሔር ያዘጋጀውን የፈጠረውን ውበት ካለመጠበቅ የሚመጣ ጣልቃ ገብነት የሚፈጥረው ችግር ነው እና እግዚአብሔር መልካም እንደሆነ አየ ሲል ይህን መልካምነቱን ጠብቁትም እያለ ነው። ይሄ ውብ ነው፣ ይህን ጠብቁት እያለ የስነ ፍጥረትን ውበት አጠባበቅም እያስተማረን ነው ማለት ነው። እንግዲህ ደረቁም መሬት እንዲህ ባለ መሬት አዘጋጅቶታል። ክፍል 11 እዚህ ላይ ይበቃናል። ቀጣይ ደግሞ በክፍል 12 ከዚህ ቀጥሎ እግዚአብሔር በዚህ በተዘጋጀችው ምድር ላይ እጽዋትን አዝዕርትን ሲያስገኝ በተዘጋጀችው መሬት ላይ ስራ ሲሰራባት እንመለከታለን። ክፍል 11 እዚህ ላይ ይበቃናል። ይቆየን።